ፈተና አንድ ነገር ሲነካን እልም ቅልጥ ነው ምንለው። በቃ ከቤተ ክርስቲያን ሁሉ እንቀራለን። አንድ ቃል ሁለተኛ ከዚያ ቤተ ክርስቲያን አይደለም እነሱ ብሎ ደግሞ ሰዎች ናቸው እያለ የሚናገር ሰው አለ። ይህ እኮ ፌስታል መሆንን ነው የሚያመለክተው። ይቅርታ ለቃላት አጠቃቀሙ። ምንም ነገር ለክርስትና ህይወታችን ዝግጁ አይደለም። ስሶች ነን፣ የተጎዳንን። በነገራችን ላይ ለምንድን ነው እንዲህ የሚሆነው ስንል ምስጋና ነው የምንወደው፣ አድናቆት ነው የምንወደው። እንዴ ሰዎች እንዲያደንቁን እንዲያመሰግኑን አመቻችተን የምንናገር ሰዎች አለ። ለምሳሌ ለምስጋና እንዲመች አድርገን ለአድናቆት እና መንፈሳዊ ህይወታችን በዚህ ዘመን በእጅጉ የተጎዳ ነው ክርስቲያኖች። እንዲያው መንፈሳዊነት ራሱ አለን ወይ ለማለት ያስቸግራል በእውነት። ምክንያቱም መንፈሳዊነት ማለት በመንፈስ ቅዱስ መሆን ማለት እኮ ነው። በመንፈስ ቅዱስ ውስጥ መሆን፣ ከመንፈስ ቅዱስ ጋር መኖር፣ መንፈስ ቅዱስ በሚፈቅደው መንገድ መሄድ ማለት ነው። እንደዚህ አይነት ሰዎች አይደለንም እኛ። ከኛ አስተሳሰብ ነው የምናደርገው እና የዚህ ዋናው 8ቱ ኃጢያቶች አንስቼ ነው ይሄን የምለው። ይሄ ከንቱ ውዳሴ የመመስገን ከዚህ ጋር የሚታየው አምልኮታችን እንዲታይ መፈለግ። አሁን ስጦታዎች ለምሳሌ እየተቀየሩ ነው አይደለም እንዴ? በትልቅ ጭብጨባ ካልሆነ በቀር መስጠት በጣም ከባድ እየሆነ ነው ለብዙ ሰዎች። ወንጌል ምንድነው ያለ? ቀኝ ስትሰጥ ምን አትይ። አሁንስ እነማን ይዩ? በብዙ መንገድ ሰዎች ማየት አለባቸው። ምን ያህል እንደራቅን እንድታዩ ማለት ነው ከተጻፈው መጽሐፍ። ምክንያቱም መስጠት አምልኮት ነው ክርስቲያኖች። ለምሳሌ ስለ መስጠት ስለመቀበል ዛሬ አላስተምርም፣ ግን መስጠት ምን ያህል ቅዱስ ነገር እና እውነተኛ አምልኮ እንደሆነ ቅዱስ ጳውሎስ ደጋግሞ ገልጾታል። ጌታችንም በወንጌል ደጋግሞ ገልጾታል። አሁን ማለት ትልቁ በሽታችን የመንፈስና የእውነት አምልኮ እንዳይሆን ያደረገው የመታየት በሽታ። የኛ ዘመን በጣም ከባድ ዘመን ነው። ባለፈው በማህበራዊ ሚዲያ መነጋገር የነበረው አሉ። ደጋግሜ ነው የምናገረው። በጣም ጉድ ያስባለን። አንድ ቄስ መቅደስ ውስጥ መጋረጃው ተጋርዶ ነው አሃዱ ሲል ቄስ አይታችሁ ታውቃላችሁ? አሃዱ በሚባል ጊዜ አሃዱ የሚለውን ቄስ አይታችሁ ታውቃላችሁ? የለም። ሰውየው ምን አደረገ? በዚያኛው በመንበሩ በኩል ስልኩን አድርጎ ላይ ቦቶ መቅደስ ውስጥ ያሉት እንዳያዩት የተከለከለውን አሕዛብ ሁሉ እንዲያዩት ማለት ነው በማህበራዊ ሚዲያ። እዚህ አሁን ቅዳሴው ላይ ያልቀረ ትእዛዝ አለ። እኛ አሁን ንዑሰ ክርስቲያንን እያመጣን እያስተማርን እያጠመቅን አይደለንም፣ ግን አዋጅ አለን። ጻኡ ንዑሰ ክርስቲያን የሚል አይደለም? ትሰሙታላችሁ። የክርስቲያን ታናናሾች አሁን ውጡ ይባላሉ አይደለም እንዴ? ወደ ፍሬ ቅዳሴ ከመገባቱ እነሱን ካስወጣን በኋላ ግን ቅዳሴው ግን አሁን በማይክሮፎን ከጉልላት ስለምንሰቅለው ለማያምን ሁሉ እዚህ ሁሉ አይደለም እናሰማለን አንሰማው። ስህተት እኮ ነው። አሁን ይሄ ሁሉ እኮ ስህተት ነው። ምክንያቱም ፉክክር ነው የገባ ነው። አሁን ማይክሮፎን መጥቶ ጥቅም ላይ ያዋለበት አንዳንዶችን ነገሮች ቀስ ብላችሁ አጭኗቸው። ፉክክር ነው። የሆኑ አካላት ከላይ ከሰቀሉ እኛም ከላይ መስቀል አለብን። የሆኑ አካላት የሚያደነቁር ካመጡ እኛም ማምጣት አለብን። እግዚአብሔር ከእንደዚህ ያለው በሽታ ይፈውሰን በእውነት። ከዚህ ከፉክክር ከታይታ ከዚህ መንፈስ ሁሉ መውጣት አለብን። ምክንያቱም ብቸኛ አምልኮ የሚቀርብለት ለማን ነው? ለእግዚአብሔር ነው። እንዲያውም ቃሉ የሚለው በስውር የሚያይ አምላክ በግልጥ ምን ያደርጋል? ስለዚህ እሱ ብቻ በስውር እንዲያየን ነው የሚፈልገው። አምልኮት ማለት ለእግዚአብሔር የሚቀርብ ማለት ነው። ለሰፈር፣ ለህዝብ፣ ለአካባቢ የሚቀርብ አይደለም። እውነት ለመናገር ማህሌታችን ሁሉ ሌሊት ሁሉ የምናቀርበውን መፈተሽ አለብን። ማህሌቷን አይደለም የምንፈትሸው፣ ማይክሮፎኑን ግን መፈተሽ አለብን። ለማን ነው የምናቀርበው? ለሰፈሩ ነው? ለእግዚአብሔር ነው የምናቀርበው? ይህን ከእውነት ነው መፈተሽ አለብን። ከእውነት ያለ ግብዝነት ከፉክክር ስሜት መውጣት አለብን እና ስለመታየት የተወሰኑ ጥቅሶች እናገራለሁ። መታየትን እንግዲህ በከንቱነት ነው ያቀረብኩት። እነዚህ ከንቱ ነገሮች ናቸው። በጣም ከ8ቱ አርዕስተ ቅዱስ ወግሪስ ከጻፋቸው አንድ ክርስቲያን ወደ ስጋው ደግሞ ከማያቀርቡት ልክ እንደ ዝሙት ካሉት እንደ ትዕቢት ካሉት። በነገራችን ላይ አብዛኛዎቻችሁ እኛን ክርስቲያን እንዳልሆን የሚያስቆጥሩ ናቸው። ከነዚያ ውስጥ አንዱ ይሄ ነው። ጌታችን ይህን የፈሪሳውያንን የአይሁድ በዓል የአይሁድ ፋሲካ የአይሁድ እንትን ካለ በኋላ ለደቀ መዛሙርቱ ሲያስተምራቸው እንዲህ ነው ያላቸው። ማቴዎስ 6:1 ጀምሮ
ለሰዎች ትታዩ ዘንድ ምን ታደርጉ ዘንድ አለ? ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ። ጥንቃቄ ያለበት ተጠንቀቁ። ያለዚያ አለ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁ። ከንቱ ማለት ይሄ ምንም ለምንም የማይረባ። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ ምን ሊያደርጉ? መከበር መታየት ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። አሁን መለከት አታስነፋ ነው የሚለው። አሁን መለከት ይዞ የሚነፋል እንዴ? ግን ፌስቡክ ምንድን ነው? ትዊተሩ፣ ቲክቶኩ፣ ሚዲያው ምንድን ነው? ይሄ መለከት ነው። መለከት እየነፋን ነው የምንሰጠው። ዋጋቸውን ግን ተቀብለዋል ይላል ወንጌል። ምክንያቱም ያለ ታይታ ነው። ያን የሚያደርጉበት ምክንያት ምን እየተደረገ ነው ተብሎ እንዲታወቅ ነው። አንዳንድ ጊዜ ሌሎቹን ለማነሳሳት ተብለው የሚደረጉ አሉ። ግን በሆነ ጊዜ በሆነ መንገድ አስተዋጽኦ ቢኖራቸውም ግን መንፈስ ቅዱስ ያነሳሳው ይበልጣል። ክርስቲያኖች እውነተኛ ክርስቲያኖች ከሆነ በፈቃድ እግዚአብሔር የምንመራ ከሆነ አምልኮታችን የእውነት ከሆነ መንፈስ ካልፈቀደው ቢቀርስ አንዳንዱን ህንፃ በብዙ መቶ ሚሊዮኖች ለመጨረስ ያን በቃ የተለየ እና ለህንፃው ነው መስዋዕት መሆን ያለብን። መስዋዕቱ ለኛ ነው መስዋዕት መሆን ያለበት። አሁን እኮ እየተገላበጠው ጥሩ ቤተ መቅደስ መስራት አለበት። ይሄ ምንም ጥርጥር የሌለው የእግዚአብሔር ቤት በዚህ ዘመን ከሚኖሩ ሰዎች ቤት በኳሊቲ ያነሰ መሆን የለበትም። እንደየምንኖርበት አካባቢ ደረጃው ይሄ ምንም ጥርጥር የለው። በማንኛውም ቦታና ጊዜ የእግዚአብሔር ቤት የተሻለ ነው። ግን ክርስቲያኖች ሰዎች መስዋዕት እስኪሆኑ ድረስ አይሆንም። በእውነትና በመንፈስ ቅዱስ ነው መሆን ያለበት እንጂ አሁን ጭራሽ እኛ ራሱ ኦርቶዶክሶቹ በአንድ ከተማ ለመበላለጥ የዚህ አጥቢያ እንደዚህ ከሆነ አይ የኛም እንደዚህ መሆን አለበት እንላለን። ካስፈላጊነቱና ከጥቅሙ አይደለም የምንነሳው። በነገራችን ላይ ከችግሩም አይደለም የምንነሳ። መንፈሱ ታይታ ነው። ምናልባትም ደግሞ ሌላ ፍላጎትም ከጀርባው የማናውቀው ሁሉ ሊኖረው ይችላል። በአሁኑ ጊዜ እግዚአብሔር እነዚያን ሁሉ ያረቅልን። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። ይሄም በትርጓሜ ግራህ የምትባል ሚስት ናት። ሔዋንን ከግራ ጎኑ አይደለም የተገኘችው? እሷ ናት። በባልና በሚስት መካከል እንኳን ይደበቅ። አሁን የአሁኑ ዘመን ትዳር በጣም አስቸጋሪ ነው። ምክንያቱም አካውንቱ በጋራ ነው። የታወጣሃት የታወጣሻት ሚል ነገርም ደግሞ አለ አይደለም። አንድ ጊዜ አናኗሯችን እና አንድ ጊዜ አንድ ወንድማችን አንድ ጥያቄ ጠየቀኝ። አንድ ሽምግልና ተቀምጠን አካውንቱ አንድ መሆን አለበት፣ እሱም ያወጣውን አላውቅም እሷም የት እንደሚደርስ አላውቅም ተባባሉ። እና እንደዚህ ያጋጥማል አንዳንድ ጊዜ። እና ከሽምግልናው በኋላ አንድ እዛ ሽምግልናው የነበረ ሰው ከተለያየን በኋላ እንዲህ ጠየቀኝ፣ እምነት ያለው አካውንቱ የጋራ ሲሆን ነው ወይስ የተለያየ ሲሆን ነው የሚል ጥያቄ ጠየቀኝ። እስቲ የትኛው ነው መተማመን ያለው? የትኛው ነው? የተለያየ ሲሆን ነው አይደለም? አሁን እኮ ስለማላምንህ ነው አካውንቱ አንድ ይሁን የሚለው አይደለም? እምነት የለም ማለት ነው። እንደ ፖሊስና ሌባ ተጠባብቆ ነው ማለት ነው። እንዴ መተማመን በጣም ያስፈልጋል ክርስቲያኖች። እግረ መንገዴን ከምጽዋት ጋር ያነሳ ነው፣ ግን መተማመን በጣም ያስፈልጋል። አካውንቱን አንድ በማድረግ ሰላም የሚኖር አይመስለኝም። በመተማመን ነው ሰላም የሚኖረው አይደለም እንዴ? መወያየትና ፈርማሲያዝ አስፈላጊ ነው። ለየት ለምን እናወጣለን የሚለው ለቤተሰብ ማውጣት ኃጢአት አይደለም። ግን ብልጠት ከባል ደብቆ ለሚስት ዘመዶች፣ ከሚስት ደብቆ ለባል ዘመዶች የሚለው ይሄ ስርቆትም ነው፣ እርዳታም አይደለም። በእውነቱ እርዳታም አይደለም። መርዳት በእውነት ነው መሆን ያለበት። የባል ዘመዶች ብዙ ቢረዱ ሚስት መቅናት የለባትም። የሚስት ዘመዶች ብዙዎች ችግሯቸው ቢረዱ የባል ዘመድ አንድም ሳይረዳ የሚስት ብቻ ሊረዳ ይችላል። የሚስት ሳይረዳ የባል ብቻ ሊረዳ ይችላል። እንኳን የባልና የሚስት ዘመድ ይቅርና ማናውቀው ሰው ሁሉ ሊረዳ ይችላል ዘመድ ሳንረዳ። ክርስቲያኖች እኮ ብንሆን የሁሉ ጥያቄ አይሆንም። ክርስቲያን ስላልሆን የስም ክርስቲያን ስለሆን እኮ ነው ይሄ ችግር ያለው። የእውነት ክርስቲያን በሆን አሁን ይሄ ያጨቃጭቃል? አያጨቃጭቅም። ክርስቲያኖች የእውነት ክርስቲያን ከሆን አያጨቃጭቅም። እግዚአብሔር እንደው የእውነት ክርስቲያን ለመሆን ያብቃል። እና ክርስቲያኖች የእውነት ክርስቲያን ከሆን ግን ይሄን ቃል መፈጸም እንችላለን። ግራህ ቀኝህ የምትሰጠውን ግራህ
አሁን እኮ መመጽወት አይችልም። ለቤተ ክርስቲያን ደብቆ መስጠት አይችልም። ደብቃ መስጠት አትችልም። አይችሉም። ምክንያቱም ኦዲትድ ነው። እሺ ግድ የለም ተስማምታችሁም ይሁን ይገን ቢያንስ ግን ለሌላው መለፈፉ ግን መቅረት አለበት። ታይታ በጣም አደገኛ። ይሄ መስጠትን ብቻ የሚመለከት አይደለም። በነገራችን ላይ ጸሎትንም ሌላውንም ነገር ሁሉ የሚመለከት ነው። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን በቸርነቱ ያደለን። ስትጸልዩም አለ ጌታ ቁጥር 5 ላይ እንደ ግብዞች አትሁኑ ለሰው ይታዩ ዘንድ። አያችሁ ጸሎትም ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አምልኮ በስውር ለእግዚአብሔር የሚቀርብ ነገር ነው። ክርስቲያኖች ቤተ መቅደስ በጋራ በምንፈጽመው አምልኮ በጋራ ነው። ሳንተይ ተደብቀን እናስቀድስ ልንል አንችልም። እየታየን በተገባው ቦታ ግን ደግሞ በዚያ ቦታ ሆነን ተሪው መፈልግ የለም። ውስጣችን ነው የሚፈልገው። በነገራችን ውስጣችን የማይፈልግ ከሆነ ማን ምን እንደለበሰ በየት እንደወጣ ስንት ሰዓት እንደመጣ ስንት ሰዓት እንደደረሰች ምንም ጉዳያችን አይደለም። እኛ ግንኙነታችን ከማን ጋር መሆን አለበት? ከእግዚአብሔር ጋር መሆን አለበት። ያን እንድናደርግ አምላካችን እግዚአብሔር በቸርነቱ ይርዳን። የተወደዳችሁ እግዚአብሔር ቤተሰቦች የኛም ዘመን አምልኮ ትልቁ ፈተናው ታይታ ነው። ብዙ ነገር ለታይታ ነው የምናደርገው። ለመደነቅ፣ ለመወደድ፣ ለማስገረም። አሁን ስብከቶች፣ ትምህርቶች ሁሉ የዚህ በሽታ ተጠቂዎች ሆነዋል። የሰውን ስሜት ላዩ ስሜት ጋልቦ የመሄድ አስጨብጭቦ አርክቶ ከስሜት ጋር ከእግዚአብሔር ጋር ግንኙነት የሌለው እያንዳንዱ ሰው ከእግዚአብሔር ጋር ግንኙነት እንዲኖረው ሳይሆን ከኛ ጋር እንዲኖረው አልናገረውም። ታውቁታላችሁ። በእውነቱ እግዚአብሔር መፍትሄውን በየሁላችን ልቡና ያሳድረልን። ጌታችን ብትወዱኝ ምን አድርጉ ነው ያለው? ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ወይም መንፈስ ቅዱስን ይሰጣቸዋል አለ። ትእዛዙን የምንጠብቅ ከሆነ መንፈስ ቅዱስ ከኛ ጋር ይሆናል። ያን ጊዜ አምልኮታችን በምን ይሆናል ማለት? በመንፈስ ይሆናል ማለት። ትእዛዙን ሳንጠብቅ ግን አይሆንም። ክርስቲያኖች ይህን ያለው ዮሐንስ 14:15-16 ላይ ነው። በቅዱሳን አበው ታሪክ እንኳን ለሰው ለማሳየት ይቅርና ለእግዚአብሔር እንኳን እግዚአብሔር ይህንን እንዲያይልኝ እንፈልጋለን ብለን የምናደርገው እንኳን ስተት መሆኑን የሚያሳይ አንድ ታሪክ ተጸንፎ አንብቤ ያለው። ምንድነው ይሄ? ብቻውን በብህቱና የሚኖር አንድ አባት በጣም የሚገርም ነው። ሲጸልይ ለአንብ ደርሶ ማለት እንደ ሰን ውሃ ሳይሰቀቅ እንባው የሚወርድ ነበረ እና እግዚአብሔር በስራዬ ደግሞ ይጠይቀኛል ይላል። እና ሰይጣን መቼም ከንቱ ውዳሴን ወደ ልቡናችን የሚያስገባበት መንገድ በጣም ረቂቅ ነው። በኋላ እግዚአብሔር ቢጠይቀኝስ አላሰበና ምን በጎ ስራዬን አሳየዋለሁ፣ ምን በጎ ስራ አለኝ ብሎ ሲያስብ ሰይጣን እንባህ እኮ አያችሁ፣ እንባህ እኮ እግዚአብሔር ሊያይልህ ይችላል፣ እንባህን አጠራቅም የሚል መንፈስ አሳደረበት። በኋላ ብቻውን ነው የሚጸልየው፣ በስውር ነው የሚጸልየው፣ ማንም አያየው። ግን ዕቃ አዘጋጅቶ እንባውን ማጠራቀም ጀመረ። እንባው ሲወርድ በቃ ያቆተዋል። እግዚአብሔር ሆይ ይህን እንባዬን ተቀበልለዋለሁ ብሎ ማለት እና በአንድ ዕቃ የሆነ ካጠራቀመ በኋላ አንድ ቀን እግዚአብሔር ሊገስጸው ሊያስተምረው ፈልጎ ራእይ ያሳየው። ራእይ ያሳየው ምንድነው? ሞቶ ወደ እግዚአብሔር ሲቀርብ የእግዚአብሔርን ፍርድ ፈርቶታል። ያችን ያጠራቀማትን እንባ ይዞ ሲቀርብ እና መልአኩ እግዚአብሔር ምን አለው? ይሄ እንባህማ እኔ እንዳየው ብለህ ያጠራቀምክ ስለሆነ በዚህ ዋጋ አልሰጥህም፣ ድፋው አለው። ተደብቆ አንድ ቤት ውስጥ በሚጸለየው ጸሎት እኮ ልክ በዚህ ደንግጦ አዝኖ ዘወር ሲል ግን መልአኩ በትልቅ ዕቃ እንባ ይዞ አየው። ይህስ ምንድን ነው ሲለው ያላጠራቀምከውን እንባ ግን ይኸው እግዚአብሔር ይዞልሃል። ስትረሳው ተመጽተህ ስትጸልይ ጨርቅህ ላይ የሚወርደው መሬት ላይ የሚወድቀው በእጅህ የጠረከው ለታይታ ያላጠራቀምከውን ይኸው እግዚአብሔር አጠራቅሞልሃል።
ለታይታ ያጠራቀምከው ግን አይጠቅምህም ብሎ ደፋው አለ። ሲነቃ በህልሙ ነው፣ በራእይ ነው። ከዚያ በኋላ እንባውን ማጠራቀም ተወ። ለእግዚአብሔር እንኳን ብሎ ለማሳየት አይደረግም ክርስቲያኖች። እግዚአብሔር የተረዮ በሽታን ያጥፋልን። ለማንም ብለን ለማሳየት አምልኮታችን ከንቱ የሚያደርገው እንዳልኳችሁ ስጦታ አምልኮ ነው፣ ጸሎት አምልኮ ነው፣ ስግደት አምልኮ ነው፣ ማንኛውም ነገር አምልኮት ነው። እነዚያም በሙሉ ለሰው ለመታየት ብለን ካደረግናቸው በሙሉ ከንቶዎች ናቸው። እግዚአብሔር አምላክ ይህን የተረዮ በሽታ ከኛም ከወገኖቻችን ከህዝበ ክርስቲያን ሁሉ ያርቅልን፣ ያጥፋልን።